ሰላም ጤና ይስጥልኝ ክቡራትና የተከበራችሁ የአንግሎባል ሚዲያ ተከታታዮች የሰዓቱን ዜና አሁን ጀመረ። አብራችሁን ቆዩ። በመጀመሪያም የኢትዮጵያ ጤና ባለሙያዎች ማህበር ኢሰመኮ የመብት ጥያቄ ያነሱና የስራ ማቆም አድማ የመቱ የጤና ባለሙያዎችን ከመንግስት ጋር ለማደራደር ያደረገ ላለው ጥረት እውቅና እንደሚሰጥ ባወጣው መግለጫ አስታወቀ። ማህበሩ ከመብት ጥያቄው ጋር በተያያዘ በስር የሚገኙ የጤና ባለሙያዎችንም ሰራተኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱ፣ የጤና ባለሙያዎችን ከስራ የማሰናበት ዛቻ፣ ማስፈራሪያ እንዲሁም ለአዲስ የጤና ባለሙያዎች የቅጥር ማስታወቂያ የማውጣት ድርጊቶች በአስቸኳይ እንዲቆሙ ማህበሩ ጠይቋል። ከሙያ ማህበራት ከሲቪል ማህበረሰብ ድርጅቶችንም ከመንግስት የተውጣጣ የድርድር አፈጻጸም ተከታይ ኮሚቴ እንዲዋቀር ጭምር የጠየቀው ማህበሩም የጤና ባለሙያዎች ጥያቄዎች በውይይትና ድርድር እንዲፈቱም ጥሪ አድርጓል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆኖ ተመድቧል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ሰንብተዋል። ጀነራል ሳሞራ የኑስ በበኩላቸው የተወራ ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው በሚል ምላሽ ሰጥቷል። መከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ምላሽ ሰጥቷል። በኢትዮጵያ ከግል ከፍተኛ የትምህርት ተቋማት ውስጥ ፍቃድ እንጂ እውቅና ያላቸው ተቋማት የሉም ተባለ። በኢትዮጵያ ከግል ከፍተኛ የትምህርት ተቋማት ውስጥ ፍቃድ እንጂ እውቅና ያላቸው ተቋማት አለመኖራቸው የኢፌዴሪ ትምህርትና ስልጠና ባለስልጣን አስታውቋል። ሁለቱን ከተማ አስተዳደሮችና 14ቱንም ክልሎች አጠቃላይ 375 የግል ከፍተኛ ትምህርት ተቋማት የሚገኙ ሲሆን እነዚህ ተቋማት ፍቃዳቸውን ከኢፌዴሪ ትምህርትና ስልጠና የሚወስዱና የሚያድሱ እንደሆነም ተገልጿል። ታዲያ እነዚህ ተቋማት የሚሰጡት ከዲግሪ ጀምሮ ያለው የትምህርት ደረጃ በዓለም አቀፍ እውቅና ያለውና በተማሩበት የትምህርት ዘርፍ የትኛውም ሀገር ላይ ሄደው ድጋሚ የሄዱበትን ሀገር ትምህርት መማር ሳያስፈልጋቸውም መስራት የሚያስችል አይደለም። ይህን እውቅና ለመስጠት በመጀመሪያ ተቋሙ በዓለም አቀፍ ደረጃ እውቅና ሊያገኝ እንደሚገባ ገልጾም እስካሁን ግን እውቅናው አለማግኘቱን ተገልጿል። በዚህ ምክንያት በኢትዮጵያ የሚገኙ ሁሉም የግል ከፍተኛ ትምህርት ተቋማት ፍቃድ እንጂ እውቅና ገና ያልተሰጣቸው ናቸው ተብሏል። ከ1700 በላይ የጥቃቅን ቡድኖች የምክክር አጀንዳዎችን መሰነዱን የሀገራዊ ምክክር ኮሚሽን አስታወቀ። እስከዛሬ ድረስ ባለው ሀገራዊ ምክክር ሂደት ከ2000 ሰዎች በላይ መሳተፋቸውን ከኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አንዱ የሆኑት ዶክተር አምባዬ ውጋቱ ተናገሩ። ኮሚሽኑ ከ1746 በላይ የሆኑ የጥቃቅን ቡድኖች የምክክር አጀንዳዎችን መሰነዱንም ኮሚሽነሩ አስታውቋል። ዶክተር አምባዬ ይህን ያስታወቁት ትናንት አርብ ግንቦት 22 2017 በአዲስ አበባ ሚሊኒየም አዳራሽ በተጨመሩ የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መርሃ ግብር ላይ ባቀረቡት ገለጻ ነው። ለ3 ቀናት በሚቆየው በዚህ መርሃ ግብር የተለያዩ የፌዴራል ተቋማትን፣ ማህበራትን እናም አካላትን የወከሉ 900 የሚጠጉ ግለሰቦች እየተሳተፉ ይገኛሉ። በፌዴራል ደረጃ በሚካሄደው በዚህ የምክክር ሂደት ከሚሳተፉ መካከል ከፍተኛውን ቁጥር የያዙ ተጽዕኖ ፈጣሪ የተባሉ ግለሰቦች ናቸው። በኮሚሽኑ ግብዣ በምክክር አጀንዳ ልየታ ላይ የተሳተፉ የሚገኙት እነዚህ ግለሰቦች ብዛት 220 እንደሆነ ከተቋሙ የተገኘ መረጃ ያመለክታል። የሃይማኖት እንዲሁም የሲቪልና የዲሞክራሲ ተቋማት ከመንግስት ተወካዮች እኩል 160 ተሳታፊዎችን አዋጥተዋል። በፌዴራል ደረጃ ያሉ ማህበራትና ተቋማት በ113 ግለሰቦች ሲወከሉ የመገናኛ ብዙሃን ድርጅቶችና ማህበራት 96 ግለሰቦችን በምክክሩ ላይ አሳትፈዋል ተብሏል። ከውጭ የሶማሊላንድ ራስ ገዝ ፕሬዝዳንት አብዱራህማን አብዱላሂ ሶማሊላንድ የአገርነት እውቅና የምታገኝበት ጊዜ ተቃርቧል ማለታቸው ዘ ጋርዲያን ጋዜጣ ዘግቧል። ፕሬዝዳንቱ አሁን ዋናው ጉዳይ በቅድሚያ የትኛው ሀገር መቼ ለሶማሊላንድ እውቅና ይሰጣታል የሚለው ብቻ ነው ማለታቸው ዘገባው ጠቅሷል። ጋዜጣው አያይዞም ከፍተኛ የአሜሪካ ባለስልጣናት በቅርቡ በሀርጌሳ ጉብኝት ማድረጋቸውና በርበራ ወደብ ለአሜሪካ ያለውን አዋጭነት የሚገመግም ቡድንም አሜሪካ በቅርቡ ወደ ሶማሊላንድ እንደምትልክ ፕሬዝዳንቱ ነግረውኛል ብለዋል። በናይጄሪያ በጣለው ከባድ ዝናብ በተከሰተ የጎርፍ አደጋ የ117 ሰዎች ህይወት አልፏል ተባለ። በማዕከላዊ ናይጄሪያ በተከሰተው የጎርፍ አደጋ የ117 ሰዎች አስክሬን ሲገኝ የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል የአካባቢው አመራሮች ተናግረዋል። በጎርፍ አደጋው በርከት ያሉ ቤቶች የወደሙ ሲሆን በአካባቢው ያለው የውሃ ግድብ መፍረሱ ሁኔታውን እንዳባባሰው ተናግረዋል። በተደጋጋሚ በጎርፍ አደጋ ዜጎቿን በምታጣው ናይጄሪያ
ብሔራዊ የሜትሮሎጂ ተቋም ካሏት 36 ግዛቶች በ15ቱ የጎርፍ አደጋ ሊከሰት እንደሚችል አስጠንቅቋል። ባለፈው ዓመት ከ36ቱ ግዛቶች ውስጥ በ31 ግዛቶች በተከሰተ የጎርፍ አደጋ ከ1200 በላይ ሰዎች ሲሞቱ ከ1.2 ሚሊዮን በላይ ሰዎች መፈናቀላቸው ይታወሳል ሲል ሮይተርስ ገልጿል። የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር።